የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል በደቡባዊ ሊባኖስ ውስጥ በተከፈተ ጥቃት አንድ ፈረንሳይ ወታደር ስለመገደሉ፣ አሜሪካና ኢራን የገቡት የተኩስ አቁም ስምምነት ከወዲሁ ሊጣስ ስለሚችልበት ሁኔታና ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት የምንመለከተው ጉዳይ የመንግስታቱ ድርጅት ሰላም አስከባሪን ይሆናል። የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ደቡባዊ ሊባኖስ ውስጥ በተከፈተ ጥቃት አንድ ፈረንሳይ ወታደር ሲገደል 3 ሰዎች መቁሰላቸውን ተዘግቧል። ባለስልጣናቱ ደግሞ ጥቃቱ የተፈጸመው ሆን ተብሎ ነው ማለታቸው ጉዳዩን ትንሽ ውስብስብ አድርጎታል። ፈረንሳዩ ወታደር ሲያገለግልበት የነበረው የተባበሩት መንግስታት የሊባኖስ ጊዜያዊ ኃይል የሰላም አስከባሪ አባል መገደሉን አረጋግጧል። የሰላም አስከባሪው ኃይል ተሽከርካሪው በተከፈተበት ተኩስ ከቆሰሉት 3 ሰዎች መካከል 2ቱ የደረሰባቸው ጉዳት ከፍተኛ እንደሆነና ይህ የፈረንሳይ ወታደርም መሞቱን ነው የተዘገበው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንም ይህንን ጥቃት በማስመልከት ለተፈጸመው ጥቃት ሂዝቦላን ተጠያቂ አድርገዋል። በኢራን የሚደገፈው ታጣቂ ቡድን በበኩሉ ከክስተቱ ጋር ምንም አይነት ግንኙነት እንደሌለው በመግለጽ አስተባብሏል። ሂዝቦላ ባወጣው መግለጫ የቀረበበትን ወንጀላ የተጣደፈና መሰረት የለሽ ክስ ሲልም ጠርቶታል። የሊባኖስ ጦር መምሪያ ሙሉ ሁኔታውን እስከሚገልጽ ድረስ ክስተቱን በተመለከተ የሚደገፍ ፍርድ ማስተላለፍና ተጠያቂነት መስጠት ላይ ጥንቃቄ እንዲወሰድም ጠይቋል። በደቡባዊ ሊባኖስ ይህ ጥቃት የተፈጸመው በሂዝቦላና በእስራኤል መካከል ባገረሸው ግጭት የተነሳ የሰላም አስከባሪ አባላት ላይ የተጋረጠ ስጋት በጨመረበት ሰዓት ነው። የሊባኖስ የደረሱት 10 የቀናት የተኩስ አቁም ስምምነቶች ተግባራዊ መሆን የጀመሩ ሲሆን ስምምነቱም ይፋ ያደረገችው አሜሪካ ሂዝቦላ ለተኩስ አቁም እንዲያግዝም እያሳሰበች ነው። ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ደግሞ ሁሉም ነገር የሚጠቁመው የጥቃት ኃላፊነት ሂዝቦላ ላይ እንደሚወድቅ ነው ብለዋል። የሊባኖስ ባለስልጣናት በአስቸኳይ ጥቃት ፈጻሚዎቹ በቁጥጥር ስር እንዲውሉም ጠይቀዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባይም ጥቃቱን አውግዘዋል። ሰላም አስከባሪ ኃይል ተኩስ የተከፈተበትን የሂዝቦላ አባላት እንደሆኑ በተገመቱበት መንግስታዊ ያልሆኑ አካላትም መሆኑን ተናግረዋል። ሁሉም አካላት የተኩስ አቁሙን እንዲያከብሩና ግጭቶችን እንዲያቆሙም አሳስበዋል። የሊባኖስ ጦር በበኩሉ ከታጣቂው ግለሰቦች ጋር የተኩስ ልውውጥ እንደተካሄደም ገልጿል። አገሪቱ ፕሬዝዳንት ጆሴፍ ኡን ከፕሬዝዳንት ማክሮን ጋር ባደረጉት የስልክም ንግግርም ጥቃቱን አውግዘዋል። ተጠቂዎች አካላትም ለፍትህም እንደሚቀርቡም ገልጸዋል። አሜሪካም የቀድሞ የአሜሪካ ምክትል ፕሬዝዳንት ካማል ሃሪስ ትራምፕ ወደ ጦርነት ተጎትተው የገቡትም በኔታንያሁ እንጂ አሜሪካ ከኢራን ጋር የምትገባበት ምንም ምክንያት የለም ማለታቸው በበርካታ ዓለም አቀፍ መገናኛ ብዙሃን እየተነጋገሩበት ነው። የቀድሞ ምክትል ፕሬዝዳንት ካማል ሃሪስ ዶናልድ ትራምፕ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቤቢም ተጎትተው ከኢራን ጋር የሚደረገው ጦርነት ውስጥ ገብተዋል ሲሉ ነው የተናገሩት። ካማል ሃሪስ ይህንን አስተያየታቸውን ያሰሙት ቅዳሜ በተካሄደው አንድ የገቢ ማሰባሰቢያ ዝግጅት ላይ ባደረጉት ንግግር ነው። ወደ ጦርነቱ ገብቷል፣ የገባውም በቢቢም ኔታንያሁ ተጎትቶ ነው። ስለዚህ ጉዳይ ግልጽ መሆን አለብን። አሜሪካውያን የማይፈልጉት ጦርነት ውስጥ ነው የገባው። አሜሪካም የሰራዊት አባላትም ሕይወት አደጋ ላይም ጥሏልም ብለዋል። ፕሬዝዳንት ትራምፕ ለካማል ሃሪስ ንግግር በቀጥታ ምላሽ ባይሰጡም እስራኤል ታላቅ አጋር እንደመሆኗም የሚገልጽ ጽሑፍ በማህበራዊ ሚዲያ ገጻቸው ላይ አጋርተዋል። ሰዎች እስራኤልን ወደዱም አልወደዱም ዩናይትድ ስቴትስ ኦፍ አሜሪካ ታላቅ አጋር መሆናቸውን አስመስክራለች። ደፋር፣ ቆራጥ፣ ታማኝና ብልህ ናቸውም ሲሉም አወድሰዋል። ትራምፕ አክለውም በግጭትና በውጥረት ሰዓት ላይ ከሌሎች በተቃራኒ እውነተኛ ቀለማቸውን አሳይተዋል። እስራኤል በጥንካሬ ትዋጋለች፣ እንዴት እንደምታሸንፍም ታውቃለችም ሲሉም ተናግረዋል። የሆርሙዝ ወሽመጥ በድጋሚ የዘጋችው ኢራን የሰላም ስምምነቱ ላይ የመድረሱ ጉዳይ ሩቅና የማይሆንበት ደረጃ ላይ ነው ማለቷን ተገለጸ። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋላቢፍ ከአሜሪካ ጋር የሚደረገው ጦርነት ለመቋጨት በሚደረገው ድርድር መሻሻሎች ቢመዘገቡም ሁለቱ ወገኖች ለመጨረሻ ውይይት ሩቅ መሆናቸውን ተናግረዋል። የኢራን ተደራዳሪ ቡድን የመሩት ጋላቢፍ ባለፈው ሳምንት በፓኪስታን ተገኝተው ከምክትል ፕሬዝዳንት ጄዲ ቫንስና ሌሎች የአሜሪካ ልዑካን
ልኡካን ጋር ንግግር አድርገውም ነበር። ይህ ንግግር ያለ ስምምነት የተቋጨ ሲሆን ቀጣይ ዙር ድርድር መቼ እንደሚካሄድ እስካሁን ቁርጥ ያለ ቀን አለመጠቀሱም ነገሩን አሳሳቢ አድርጎታል። ምናልባትም አንዴ ሆርሙዝ ወሽመጥን ኢራን ዘግቻለሁ ስትል ሌላ ጊዜ አሜሪካ ከፍቻለሁ፣ ከዚህ በተቃራኒ ደግሞ አሜሪካ ዘግቻለሁ ኢራን ከፍቻለሁ የሚሉት እሰጥ አገባዎች በዚህ ድርድር ላይ የራሳቸውን የሆነ አስተዋጽኦም አስቀምጠዋል። ከዚህ ንግግር በኋላ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ ጉዞዎችንም አግደዋል። ኢራን ከጦርነቱ መጀመር ወዲህ ዘግተው የቆየችውን ወሳኙን የባህር መተላለፊያ ከከፈተች በኋላ የአሜሪካን እገዳም ጸንቶ እንደሚቆይ ትራምፕ ተናግረዋል። በዚህ ያልተደሰተችው ኢራን ትናንት በድጋሚም ወሽመጡንም ዘግታለች። የኢራን ፓርላማ አፈ ጉባኤ ጋላቢፍ ትናንት በመንግስት ቴሌቪዥን ጣቢያ በተላለፈው ንግግራቸው አሜሪካ የጣለችው እገዳ የተሳሳተ ግምገማና ውሳኔ ነው ሲሉም ጠርተውታል። እገዳውን የሚያነሱ ከሆነ ከወሽመጡ በኩል የሚደረግ ጉዞ በእርግጠኝነት እንደሚደረግ ተናግሬ ነበርም ብለዋል። አሁንም ቢሆን ወሽመጡ በኢራን ቁጥጥር ስር እንደሚገኝ ተናግረዋል። ለሁለትም 3 ቀናት ያህል አሜሪካ ሆን ብላ ከበባ ፈጽማለች። ከበባ ምን ማለት ነው? ሁሉም ሰው ይምጣ ይሄዳል፣ ኢራን ግን አትጓዝም ማለት ነው። እንዴት ያለ የሞኝና የድንቁርና ውሳኔ ነው ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕን ከቃላት ያለፈ ጠንከር ባለ አቋማቸው ተችተዋቸዋል። አሜሪካ በሆርሙዝ ወሽመጥ ላይ የተጠመዱ ፈንጂዎችን የማጽዳት ዘመቻ ማካሄድ እንደምትፈልግ የተናገሩት ጋላቢፍም ኢራን በጽናት በመቆም አሜሪካን ታጋፍጣለችም ብለዋል። ይህንን እቅድና የተኩስ አቁም ስምምነት ጥሰት ነው ቆርጠነው እንዲህ አይነት እርምጃ የሚወሰድ ከሆነም ጥቃት እንደምንፈጽም ተናግረናል ሲሉም ምናልባት በሁለቱ ሀገራት መካከል ያለው ንግግር ከቃላት ባለፈም ወደ ጦርነትም እንደሚገባ ነው የጠቆሙት። ጋሊባፍ ጦርነቱ ከተጀመረ ወዲህ ከኢራን መንግስት ውስጥ መዋቅር ውስጥ ቁልፍ ሰው ሆነው የወጡ ፖለቲከኞች ናቸው። ባለፈው ሳምንት ኢራንና አሜሪካ በኢስላማባድ ባደረጉት ንግግር ላይ የቴህራንን ልዑክ ቡድን መምራታቸው ይታወሳል። በአሜሪካና በእስራኤል የአየር ድብደባ ክንዱ ያልዛለው የኢራን ወታደራዊ አቅም አሁንም ከፍተኛ ደረጃ ላይ እንደሚገኝ ሲአይኤ አስታወቀ። የአሜሪካ ማዕከላዊ የስለላ ድርጅት ይፋ አደረኩት ባለው መረጃ መሰረት ከ60 በመቶ በላይ የሚሆነው የሚሳኤል ማስወንጨፊያና ወደ 40 በመቶ የሚጠጋ የጥቃት ድሮን ክምችቷ በቁጥጥሯ ስር አድርጋለችም ሲል ነው የተነገረው። ሴንትራል ኢንተለጀንስ ኤጀንሲ ኦፍ ዩናይትድ ስቴትስ ኦፍ አሜሪካ ይህንን መረጃ እዛው ባሉ የተለያዩ መረጃዎችን በማጠናቀር አገኘሁት ባለበት ዘገባም በተለይም የኢራን ድሮን አርሰናል ለመደበቅ ቀላል በሆኑና በፍጥነት ለማውደም አዳጋች መሆኑ ለቀጠናው ደህንነት ትልቅ ፈተና መሆኑን ተመላክቷል። የተኩስ አቁም ድርድር ጥረቶችን በቀጠሉበት በዚህ ወቅት ኢራን በመላው የመካከለኛው ምስራቅ አካባቢ የሚገኙ ኢላማዎችን የመምታት አቅሟን እንደያዘች መቆየቷ በዲፕሎማቶችና በወታደራዊ ባለሙያዎች ዘንድ ከፍተኛም ስጋትን ፈጥሯል። ምናልባት ይህ ክስተት ኢራን ከዚህ የተኩስ አቁም ስምምነት በኋላ በድጋሚ ወደ ጦርነት ውስጥ ከተገባም በሁለቱ ሀገራት መካከል ያለውን ሰጣ ገባም ወደ ሌላ ደረጃም የሚያሻግር ነው ተብሏል። ፖፕሊዮ ስለ አምባገነኖች ያደረጉት ንግግር ትራምፕ ላይ ያነጣጠረ እንዳልሆኑ ከጉዞ መልስ ተናገሩ። ሊቀ ጳጳስ ሊዮ በተያዘው ሳምንት መጀመሪያ ላይ ባደረጉት ንግግር አምባገነኖች በቢሊዮን የሚቆጠር ገንዘቦችን ጦርነቶች ላይ ያፈሰሱ ነው ቢሉም ከፕሬዝዳንት ዶናልድ ትራምፕ ጋር ውዝግብ ውስጥ መግባት እንደማይፈልጉም ተናግረዋል። ሊቀ ጳጳሱ ከአሜሪካ ፕሬዝዳንት ጋር ከፍተኛ ለመግባባት ውስጥ ከገቡ ጥቂት ቀናት በኋላ ያደረጉት ንግግር ፕሬዝዳንቱ ስለኔ አስተያየት ከመስጠታቸው ከቀናት በፊት የተጻፈም ነው ብለዋል። ከፕሬዝዳንቱ ጋር እንደገና ላለመመላለስ እንደሞከሩ ቢቆጥሩም ይህንን የኔ ዓላማ አይደለም ሲሉ ቅዳሜ ዕለትም ወደ አንጎላ እየበረሩ በነበረበት ወቅት ለጋዜጠኞች ተናግረዋል። ዶናልድ ትራምፕ ሰኞ ዕለት የውጭ ፖሊሲያቸው ላይ የከፋም ሲሉም አሜሪካና እስራኤል በኢራን የከፈቱትን ወታደራዊ ዘመቻ ሲተቹ የነበሩትን አሜሪካዊ ሊቀ ጳጳስን ተችተዋል። በአፍሪካ ጉብኝት ላይ የሚገኙት ፖፕሊዮም ትክክል ያልሆነ የተወሰነ ትረካ እንደተፈጠረ በመጥቀስ በትራምፕ ላይ አስተያየት የተፈጠረው የፖለቲካ ሁኔታ ጠቅሰዋል። ሐሙስ ዕለት በካሜሮን ባደረጉት ንግግር በቢሊዮን የሚቆጠሩ
ዶላር ለግድያና ለውድመት ሲውል እንዳላዩ የሚያልፉ መሪዎች ለጤና ለትምህርትና ለግንባታ ሀብት እንደሚያስፈልግ ግን ዘንግተዋልም ብለዋል። የጦርነት ጌቶች ለማጥፋት አንድ ጊዜ ብቻ እንደሚፈጅ እንደሚያውቁም ያስመስላሉ። ለመግባት ግን እድሜ ልክም በቂ አይደለም ሲሉም አክለዋል። ሊቀ ጳጳሱ ለ10 ዓመታት ያህል ግጭት በሰፈነበት የካሜሩን ደም የተበከለ ክልል ውስጥ ማለቂያ የሌለው የውድመትና የሞት አዙሪት መኖሩንም አውግዘዋል ሲል የዘገበው ቢቢሲ ነው። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እንዲህና የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው የያዟቸውን መረጃዎች ማግኘት ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ኮሜንት ያድርጉ። ስላዳመጣችሁን እናመሰግናለን።